እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማረው ነብዩ እግዚአብሔር ዳዊት በመዝሙር 138 በቅንፍ 139 ቁጥር 14 ላይ በተናገረው ቅዱስ ቃል ይሆናል። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን የሚግለጥልን ቅዱስ ቃሉ እንዲህ ይላል። ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ። እስቲ አብረን እንበለው። ግሩምና በሉ እስቲ። ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ። ይህን ርዕስ የመረጥኩበት አዳም አባታችን የተፈጠረበት መታሰቢያ ነው። እግዚአብሔር አምላክ በዕለተ እሑድ ሰማይና ምድርን ሲፈጥር የፍጥረት መደምደሚያ ጉልላት ያደረገው በስድስተኛው ቀን በአርአያው በአምሳሉ የፈጠረው አዳም አባታችን ነው። ስለዚህ ዳዊት ደግሞ ተፈጥሮን በማድነቅ ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ በማለት ግሩም መሆኑን ድንቅ መሆኑን ተፈጥሮን እያደነቀ ፈጣሪ ፍጥረታት እግዚአብሔርን አመስግኗል። ስለዚህ በዛሬው ትምህርታችን እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ ዳዊት አባታችን ግሩም ተፈጥሮን ድንቅ ተፈጥሮን እንዳደነቀ ሰውነታችን ሁሉ ማድነቅ ብንጀምር ሰዓትም አይበቃንም። እኔ ግን 3 ወይም 4 ተዋሳታችንን እግዚአብሔር ለምን እንደሰራው እንዴት እንደሰራው ምን ያህልና ውብና ድንቅ መሆኑንም ከነምሳሌው ጭምር እንማማራለን። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን ይግለጥልን። እንግዲህ ሰው ሲባል መጀመሪያ የሚታየው አካሉና መጨረሻ የሚታየው አካሉ ምንና ምን ናቸው? ሰው ሲባል የመጨረሻዎቹ ምኖቹ ናቸው? አንድ ሰውን ግለጡት ብትባሉ እንዴት አድርጋችሁ ነው የምትገልጡት? ከራስ ጸጉር እስከ እግር ጥፍር። በቃ የሰው መገለጫ ነው። ከራስ ጸጉሩ እስከ እግር ጥፍሩ ተብሎ ሰው ይገለጣል። እና እግዚአብሔር አምላክ ደግሞ ከራሱ በላይ ጸጉርን፣ ከእጁ ጣት በላይ ጥፍርን ወይም ከእግሩ ጣቶች መጨረሻ ላይ ጥፍርን የሰውነቱ መጨረሻ ላይ ደግሞ ቆዳን አድርጓልና እነዚህ 3 ነገሮች በጣም አስገራሚ እግዚአብሔር በእነዚህ ተፈጥሮቻችን እንድንማርና ስራውን እንድናደንቅ ፈቅዷልና ዳዊት አባታችን ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ ይላል። እንግዲህ የሰው ውጫዊ አካላቱን ስንመለከት የራስ ጸጉሩን የእግር ጥፍሩንና ቆዳውን ስንመለከት ተፈጥሯቸው፣ አሰራራቸው፣ ውስጣቸው ያለው ንጥረ ነገር ተመሳሳይ ነው። ለምንድን ነው እግዚአብሔር አምላክ ራስን ከላይ ጸጉርን ከላይ ጥፍርን መጨረሻ አድርጎ ከላይ ደግሞ በቆዳ ወይም በቁርበት የሸለመን ስንል በጣም ከምናስበው በላይ ብዙ ታላላቅ ምስጢራት አሉት። እንግዲህ ጸጉርም ጥፍርም ገላንም ብናስባቸው ሁሉም ተመሳሳይ በሳይንሱ ዓለም ደግሞ ኬራቲን ከሚባል ፕሮቲን የተሰሩ ናቸው። እንግዲህ ጸጉርን ሁሌ ሳስበው የሚያስደንቀኝ ጸጉራችንን ስንቆረጥ ያመናል ወይ? ጥፍራችንን ስንቆረጥ ያመናል? አያመንም። እግዚአብሔር እንዲያመን አድርጎ ፈጥሮታል ማለት ነው። እንዲያመን አድርጎ ቢፈጥረው ኖሮ ለምሳሌ ትንሽ ነገር ስትወጋን ወዲያው ሲግናል ወደ አእምሮአችን ይላካል፣ ወቅቷል ይላል፣ እንደነግጣለን። ራሳችን ግን ጸጉራችን በተለይ ሲቆረጥ አያመንም፣ ጥፍራችን ሲቆረጥ አያመንም። በጣም የሚገርመው ቆዳችንን በተመሳሳይ መልኩ ከሰውነታችን ሲረግፍ አያመንም። ጸጉራችን ይበቅላል፣ እንላጨዋለን፣ እንደገና ይበቅላል። ጥፍራችን ይበቅላል፣ እንቆረጠዋለን፣ እንደገና ይበቅላል። ቆዳችን ይረግፋል፣ እንደገና ይተካል። ራሳቸውን እያፈረሱ እያደሱ የሚኖሩ አድርጓቸዋል። በጣም የሚገርም ነው። የራስ ጸጉርን ስንመለከተው ውስጡ ያለው ምንድነው? የሞተ ሴል ነው። ጥፍርም ላይ ብትመለከቱት ጸጉርም ላይ ብትመለከቱት የሞቱ ሴሎች ስለሆነ የመጨረሻ የነርቭ ጫፍ የለውም። ስለዚህ እንደ ልባችን መቁረጥ እንችላለን፣ ጥፍራችንን መቆረጥ እንችላለን። ሰውነታችንን በተመሳሳይ መልኩ ይረግፋል። ይሄ እግዚአብሔር ድንቅ ስራው ስለሆነ ግሩምና ድንቅ አድርገ ፈጥረኸኛልና ምን እልሃለሁ ይላል፣ አመሰግንሃለሁ በማለት ዳዊት ያመሰግናል። እና የቆዳንም ነገር ስናስበው በጣም ይገርማል። በሰውነታችን እንደሚታወቀው ከ10 ትሪሊየን በላይ ሴሎች አሉን። እግዚአብሔር መቼም ድንቅ አድርጎ ነው ያዋቀረን። ድሮ ዳዊት አባታችን ሰውነቴ በስውር በተሰራ ጊዜ ይላል የተሰወሩትን ሕዋሳት የሚያቅማን ነው እግዚአብሔር ነው። ዛሬ ደግሞ ዓለም በሰራው መሳሪያ የውስጥ አካል ሲመረመርና ሲታይ ወደ 10 ትሪሊየን ሴሎች ሲኖሩ ቆዳችን ደግሞ
16% ይዟል። በተመሳሳይ መልኩ የሰውነታችንን ቆዳ እንደ ራሳችን ጸጉር እንደ እግራችንና እንደ እጃችን ጥፍር ዑደት ውስጥ ነው። ይረግፋል፣ ይሞታል፣ ትቢያ ይሆናል፣ እንደገና ይታደሳል። እግዚአብሔር በዚህ አይነት ዑደት ውስጥ አኑሮታል። ለዚህ ነው በኦሪት ዘፍጥረት ምዕራፍ 3 ቁጥር 21 ላይ እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው አለበሳቸውም ይላል። ይሄንን መተርጉማን ሲተረጉሙት ራሱ ምናችን ነው? ስኪናችን ሰውነታችን ነው ብለው ይተረጉሙታል። ምክንያቱም አዳም ዕፀ በለስን ሳይበላ የነበረው ሰውነት ጽሬት ያለው ነበረ። በኋላ ግን የነበረበትን ሁኔታ ሁላችንም እናቀው ነው። ታዲያ ኢዮብ በምዕራፍ 30 ቁጥር 30 ላይ እንዲህ ያለ፣ እስቲ አብረን እንበለው። ቁርበቴ በሉ እስቲ ጠቆረ፣ ከኔም ተለይቶ እርግፍግፍ አለ። አያችሁ፣ በጣም መጽሐፍ ቅዱስ ይገርማል። ሰውነት የጠቆረ ካለ በኋላ ከኔ ተለይቶ ረገፈ በማለት ይሄ ቆዳ የሚረግፍ መሆኑን አስቀድሞ ኢዮብ ተናግሮታል። አሁን ግን ዓለማችን በረቀቁ መሳሪያዎች ታግዞ ሲመለከት በሰዓት ውስጥ ከ30,000 እስከ 40,000 የሚጠጉ የሞቱ ቆዳዎች ከሰውነታችን ይረግፋሉ። እየሰማችሁ ነው? ከ30,000 እስከ 40,000 ማለት ደግሞ በቀን ወደ 1 ሚሊዮን የሚጠጋ ቆዳ ከሰውነታችን ይረግፋል። በአመት ደግሞ እስከ 2 ፓውንድ ሴላችን ምን ይሆናል? ይረግፋል ማለት ግን የሚገርመው ረግፎም አይቀርም፣ አርጅቶ አይቀርም። እንደገና ምን ይሆናል? ይታደሳል። በሰቆቃወ ኤርምያስ ምዕራፍ 3 ቁጥር 4 ላይ ምን ይላል? ስጋዬንና ቁርበቴን አስረጀ ይላል። ምን ነው ያስረጀ ይላል? ስጋዬንና ቁርበቴን አስረጀ። ያረጃል፣ ይረግፋል፣ እንደገና ይተካል። ለዚህ ነው በትንቢተ ሕዝቅኤል ምዕራፍ 37 ቁጥር 6 እንዲህ ይላል፣ ጅማትን እሰጣችኋለሁ፣ ስጋንም አወጣባችኋለሁ፣ በእናንተም ላይ ቁርበትን እዘረጋለሁ፣ ትንፋሽን አገባባችኋለሁ፣ በሕይወትም ትኖራላችሁ፣ እኔ እግዚአብሔር እንደሆንኩ ታውቃላችሁ ይላል። ተመልከቱ፣ ልክ ሲረግፍ እንደገና ሰውነታችን አዲስ ህዋስን አዲስ ቆዳን ይፈጥራል። 95% 5% ደግሞ እንደገና ቀለሙን ይሰጣል። እንዲታደስ ያደረገ ማን ነው? አረ ንገሩኝ፣ ማን ነው? እግዚአብሔር ነው። እንግዲህ የሰው እድሜው 70 ነው ይባላል። 70 ዓመት ሲሞላን ቢያንስ 40 ኪሎ ግራም የሚጠጋ ቆዳ ከሰውነታችን ወድቋል ማለት ነው። አይገርምም? ስንት ኪሎ? 40 ኪሎ ማለት ትልቅ ቡችላ ውሻ ማለት ነው። ከሰውነታችን ተለይቷል ማለት ነው። እና በመጽሐፈ ኢዮብ ምዕራፍ 19 ቁጥር 26 ላይ እንዲህ ይላል፣ ይህ ቁርበቴ ሰውነቱ ማለት ነው የቆዳው ከጠፋ በኋላ በዚያን ጊዜ ከስጋዬ ተለይቼ እግዚአብሔርን እንዳይ አውቃለሁ ይላል። እንዲህ እየረገፈ ይኖርና መጨረሻ መሬት ነህና ወደ ምን ትመለሳለህ? ወደ መሬት ትመለሳለህ እንዳለ ሰውነታችን አጠቃላይ ይረግፋል። ግን ረግፎ አይቀርም። ክርስቶስ ዓለምን ለማሳለፍ ሲመጣ እንደገና ምን ይሆናል? ይነሳል። እና ዳዊት እንዲህ ይላል በመዝሙር 139 ቁጥር 15 ላይ እኔ ያለ በስውር በተሰራው ጊዜ አካሌም በምድር ታች በተሰራ ጊዜ አጥንቶቼ ካንተ አልተሰወሩም ይላል። ከአጥንቶቼ ከማን አልተሰወሩም? ካንተ አልተሰወሩም። እና ሰውነታችን ውስጥ እግዚአብሔር አምላክ ያስቀመጠው ነገር እጅግ ይገርማል። 10 ትሪሊየን ሴሎች ማለት እስቲ ያስቡት። አይደንቃችሁ? ለምሳሌ ዛሬ አንድ ሰው ልጅ አይደለም ብሎ ቢክድ፣ ለምሳሌ ወልዶ ሊሆን ይችላል፣ ቢክድ ምኑ ይመረመራል? ዲኤንኤው ይመረመራል አይደለ? ከልጁ ጸጉሩ ትንሽዬ ነገር ተወስዶ ሲመረመር ውሸት ስለሌለ አዎ አባቱ አንተ ነህ ብሎ ይመሰክራል። ያ ዲኤንኤያችን ግን ሴላችን ማዕከል ውስጥ እግዚአብሔር ያስቀመጠው ሲፈተሽ በውስጡ ወደ 6 ቢሊዮን የሚጠጉ ፊደሎች ናቸው። ምን አልኳችሁ? ምን ያህል ተፈጥሮን እንድታደንቁ ነው የሚያደርገው። አርብን ስናስብ አዳምን ነው የምናስበው። አንድ ፊደል ቢጎድል ሰው አካለ ስንኩል ሆኖ በዊልቸር ሊሄድ ይችላል። ይሄን ያደረገ ማን ነው? ስለዚህ ዳዊት እኔ ያለ በስውር በተሰራው ጊዜ ስውር የሆነውን ህዋሳቶችን አንተ ምን ትላለህ? ታውቃለህ ይላል። እና ዛሬ የሚገርማችሁ አጉሊ መነጽር አምጥታችሁ የሰውነታችሁን ቆዳ ብትመለከቱት የቤታችሁ አዋራው ቢያንስ 50% በራሳችሁ ቆዳ ነው የተሸፈነው። ቤታችን ውስጥ አዋራ አለ አይደለ? አዋራ ትቢያ አለ። ያ ትቢያ 50% ከሰውነታችን ላይ የሚረግፈው ነው። እና
በደንብ አድርገን ስንመለከት ጥፍርህን ተመልከት፣ ጸጉርሽን ተመልከቺ፣ ቆዳሽን ተመልከቺ። ይፈርሳል፣ እንደገና ይታደሳል። ጥፍርም ይበቅላል፣ እንቆረጠዋለን፣ እንደገና ይበቅላል። ጸጉርም ይበቅላል፣ እንላጨዋለን፣ እንደገና ይበቅላል። እና እግዚአብሔር እነዚህን ሶስቱን ዑደት ውስጥ ያስገባበት ምክንያት ትንሣኤ ሙታንን ሊያስተምረን ነው። ምንን ሊያስተምረን ነው? በጣም ጥሩ። ስለዚህ ጸጉራችን መብቀሉ የመወለዳችን ምሳሌ ነው። ማደጉ የማደጋችን ምሳሌ ነው። እንላጨዋለን፣ የምናችን ምሳሌ ነው? የመሞታችን ምሳሌ ነው። ጸጉራችን ተላጭቶ አይቀርም፣ እንደገና ምን ይሆናል? ይበቅላል። እኛም ሞተን ፈርሰን በስብሰን አንቀርም። ትንሣኤና ሕይወት የሆነው ክርስቶስ አምላካችን ሲመጣ ከሞት ምን እንላለን? እንነሳለን። ጥፍርም ተመሳሳይ ነው። መብቀሉ መወለዳችን፣ ማደጉ ማደጋችን፣ መቆረጣችን መሞታችን፣ ተቆርጦ አለመቅረቱ እንደገና መብቀሉ የትንሣኤያችን ምሳሌ ነው። ቆዳችንም ተመሳሳይ ነው። እና በመጽሐፍ እንዲህ ተጽፏል። ሁለተኛ መቃብያን ምዕራፍ 16 ከቁጥር 1 እስከ 2 አንቡ። በስጋ ይላል በእጅህና በእግር ጥፍር በራስህም ጠጉር ያለውን እስኪ አንተ ራስህ አስበው። በቆረጥካቸው ጊዜ ፈጥነው ይወጣሉ። ለማመን ልብና አይምሮ ካለ በዚህ ወቅ እነዚህ የእጅና የእግር ጥፍሮች የራስህም ጠጉር ከወዴት ይወጣሉ ትላለህ? ከሞት እንደምትነሳ ታውቅ ዘንድ በሌላ ስጋ ያይደለ ባንተ ስጋ የሚደረግ ትንሣኤን እንድታውቅ ይበቅሉ ዘንድ እግዚአብሔር ያዘጋጀው አይደለም? ምን ይላል? ተመልከተው ይላል። በመቃብር ፈርሰ በስብሰ አትቀሪም። በራስህ ጸጉር፣ በራስህ ጠጉር፣ በራስህ ቆዳ ማን ያስተምርሃል? እግዚአብሔር ያስተምርሃል። መምህራን ባይኖሩ፣ መጻሕፍት ባይጻፉ፣ ልብና አይምሮ ላለው ጥፍሩ ትርጉም አለው፣ ጸጉሩ ትርጉም አለው፣ ቆዳው ትርጉም አለው ማለት ነው። የሰማችሁኝ ነው? ስለዚህ ሁል ጊዜ ጥፍራችሁን ስትቆረጡ መሞታችሁን ማሰብ፣ ሲበቅል ደግሞ ከሞት እንደምትነሱ ማሰብ፣ ጸጉራችን ስትላጩ ስትቆረጡ ሞታችሁን ማሰብ፣ እንደገና ሲበቅል ደግሞ ከሞት እንድትነሱ ማሰብ እንዳለባችሁ መጽሐፍ ቅዱስ ያስተምረናል ማለት ነው። ከቃሉ ጋር ናችሁ? ስለዚህ ዳዊት ግሩምና ድንቅ አድርገህ ፈጥረኸኛልና ምን እልሃለሁ? አመሰግንሃለሁ። አሁንም ስለ ጸጉር የተወሰነ ነገር ልንገራችሁ። መቼም በሐዘን ሰዓት ግማሹ ጸጉሩን ይላጫል፣ ይቆረጣል። የመለየት ምሳሌ ነው፣ የሐዘን ምሳሌ ነው። ለምሳሌ በመጽሐፈ ኢዮብ ምዕራፍ 1 ቁጥር 20 ላይ ታላቁ አባት ኢዮብ ልጆቹ ባለቁበት ጊዜ እንዲህ ይላል፣ ኢዮብም ተነሳ፣ መጎናጸፊያውንም ቀደደ፣ ራሱንም ተላጨ፣ በምድር ላይ ተደፍቶ ሰገደ ይላል። ይሄ እንግዲህ የሐዘን ምሳሌ ነው። ግን ቅዱስ ሕዝብ ናችሁና ራሳችሁን ደግሞ አትላጩ ብሎ እግዚአብሔር በኦሪት ሲያዝ እናያለን። ግን ሐዘኑ መራራ ስለሆነ ያንን አድርጎታል። ናዝራውያን ግን ለክህነት የተለዩ ለተለያዩ አገልግሎት የተለዩ እንደገና ጸጉራቸው እንዲላጩ ሲያዛቸው በተለይ በኦሪት ዘኍልቍ ምዕራፍ 6 ቁጥር 18 ላይ ናዝራዊውም የተለየውን የራሱን ጠጉር በመገናኛው ድንኳን አጠገብ ይላጫል፣ የመለየቱንም ራስ ጠጉር ወስዶ ከደህንነት መስዋዕት በታች ወዳለው እሳት ውስጥ ይጥለዋል ይላል። ይሄ በኦሪቱ የነበረ ሕግ ነው። በሐዲስ ኪዳን ግን ለምሳሌ መነኮሳት ምንኩስናን ሲቀበሉ ኋላም ደግሞ ወደ ጵጵስናም ሲሸጋገሩ ጸጉራቸው ምን ያደርጉታል? ይላጩታል። ለምንድን ነው? ራስ የክርስቶስ ምሳሌ ነው። ራስ የምን ምሳሌ ነው? የክርስቶስ ምሳሌ ነው። ከዓለም መለየትን፣ ራስን ለእውነተኛው ራስ ለክርስቶስ መስጠትን ምን ይላል? ያመለክታል ማለት ነው። ለምሳሌ በእኛም ብቻ ሳይሆን በሌሎች ኦርቶዶክሳውያን አብያተ ክርስቲያናት አሁን የሚጠመቁ ሕፃናት በመስቀል አምሳል ትንሽ ጸጉራቸውን ቆረጥ ያደርጓቸዋል። ለምንድን ነው? መለየት ነው። አዲስ ሕይወት ጀመሩ። ከማጋ ከክርስቶስ ጋር በወልድ ውሉድ በክርስቶስ ክርስቲያን ተብለው ራሳቸውን ክርስቶስ አድርገውና አሮጌ ማንነታቸውን ትተው ከአዲሱማ ክርስቶስ ጋር አንድ መሆናቸውን መዋሃዳቸውን መጣመራቸውን ለማሰብ በግሪኩም በተለያዩ በእኛም ጭምር ቆረጥ ሲደረግ እናያለን። ምክንያቱም የራስ ጠጉር ብዙ ትርጉም ስላለው ነው እግዚአብሔር ሲያስቀምጠው። በተለይ ቅዱስ ጳውሎስ ከዚህም በኋላ ይላል በሐዋርያት ሥራ ላይ ጳውሎስ እጅግ ቀን ተቀምጦ ወንድሞቹን ተሰናብቶ በመርከብ ወደ ሶርያ ሄደ፣ ስለትም ነበረበትና ራሱን በክንክራውስ ተላጨ ይላል። እና ራስ ጸጉር ብዙ ትርጉም እንዳለው ቅዱስ መጽሐፍ ስለሚያስቀምጥ በራስ ጸጉራችን ጭምር መደነቅ አለብን። በተለይ
ሴቶች እናቶቻችን እህቶቻችን ከእግዚአብሔር የተሰጣቸው ውበት ነው። ከእግዚአብሔር የተሰጣቸው ምንድነው? መጎናጸፊያ ነው። ቅዱስ ጳውሎስ በተለይ ስለዚህ ነገር ያስተምራል። ከዛ በፊት ግን በተለይ በሉቃስ ወንጌል ምዕራፍ 7 ቁጥር 37 አንዲት ሴት ነበረች፣ ኃጥእት ናት። ጌታን ባገኘችው ጊዜ ሽቶ የመላበትን የአልባስጥሮስ ብልቃጥ አውጥታ ከእግሩ በታች ቆማ እያለቀሰች በእንባዋ እግሩን ካራሰች በኋላ ጸጉሯን እንደምን ተጠቀመች? እንደ ፎጣ ተጠቅማ የጌታን እግሩ ምን ትለው ነበረ? ታብሰው ነበር ማለት ነው። ስለዚህ የሰውነት አካል ጥፍርም በሉ ጸጉርም በሉ ሕዋሳትም በሉ ለማን ይውላል ማለት ነው? ለእግዚአብሔር አገልግሎት ይውላል። እና ቅዱስ ጳውሎስ ምን ይላል? ሴት ግን አለ ጠጉሯን ብታስረዝም ክብር እንዲሆንላት ተፈጥሮ እንኳን አያስተምራችሁምን? ጠጉሯ መጎናጸፊያ ሊሆን ተሰጥቷታል ይላል። እዚህ ወንድ ጸጉሩን ማስረዘም እንደሌለበት ሁሉ ሴቶች ደግሞ ማላጨት የለባቸውም። እግዚአብሔር የሰጣቸው ምንድነው አለ? እንደ መጎናጸፊያ አድርጎ የሰጣቸው ስጦታ ነው አለ። እንዲሁም ቢሆን ግን በጸሎት ሰዓት እግዚአብሔርን ማክበር ትህትናን መግለጽ ያስፈልጋልና ጸጉራቸው ምን ያደርጋሉ? ይሸፈናሉ ማለት ነው። ይሄ በጣም የሚገርም ነው። እና ጸጉር ራሱ አንድ ኃይል ማኖሪያ ያድርጎታል እግዚአብሔር። ለምሳሌ ሶምሶንን ተመልከቱት። ታላቁ ኃይል ስጋው የተሰጠው ሶምሶን በመጽሐፈ መሳፍንት ምዕራፍ 13 ቁጥር 5 ላይ የእግዚአብሔር መልአክ ተገልጦ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ልጁም ከእናቱ ማህፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናል፣ በራሱ ላይ ምላጭ አይድረስበት፣ እርሱም እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል አለና የእግዚአብሔር መንፈስ ምኑ ላይ አርፎ ነበረ ማለት ነው? ጸጉሩ ላይ አርፎ ነበር። ኃይል ስጋዊ ተሰጥቶት ነበረ። በዚህም ኃይሉ ፍልስጤማውያንን ሁሉ ድል ይነሳ ነበረ። መጨረሻ ላይ ግን ደሊላ እጅ ወድቆ የኃይሉ ምስጢር የራስ ጸጉሩ እንደሆነ በነገራት ጊዜ ከፍልስጤማውያን ጋር ተማክራ ራሱን ጸጉር በላጨችው ጊዜ ኃይሉ ምን ሆነ? ወደቀ ማለት ነው። ስለዚህ የእግዚአብሔር መንፈስ የትኛው አካላችን ላይ እንደሚያርፍ አናውቅም ማለት ነው። ስለዚህ ሁለንተና ሰውነታችንን በንጽህና መጠበቅ ይገባናል። አሁን ሁለተኛው አካል አስደናቂው አካል ላይ ልውሰዳችሁ። ከራስ ጸጉር ቀጥሎ ምን አለ? ኧረ ንገሩኝ። ጭንቅላት አለ፣ የሰው ራስ አለ። ይሄ ማለት በጣም የከበረ ሰውነት ነው። እግዚአብሔር ሰውን ከምድር አፈር አበጀው ካለ በኋላ በአፍንጫውም ውስጥ የሕይወትን እስትንፋስ እፍ አለበት ይላል። ይሄን ሁሉ የያዘ ምንድነው? ራስ ነው። በቤተ ክርስቲያናችን ራስ የሚለውን ቃል ርዕስ የሚለውን የግዕዙን ቃል ሲፈቱት መክብብ ይሉታል፣ ሕዋስ ይሉታል፣ ጭንቅላት ይሉታል፣ የናላቅል ይሉታል፣ መጀመሪያ ይሉታል፣ መጨረሻ ይሉታል፣ መደምደሚያ ይሉታል፣ ስር ይሉታል፣ ንጉስ ይሉታል፣ በኩር ይሉታል፣ አለቃ ይባላል። ራስ ይሄ ሁሉ ፍቻ አለው። ለምሳሌ እግዚአብሔር እፍ ያለበት የሰው ልጅ ምን ላይ ነው? ፊት ላይ ነው። ጥበብ ቤቷን ሰራች አለ ሰሎሞን። ጥበብ ሐነጸት ላቲ ቤተ። ጥበብ ያለው እግዚአብሔር ነው። ቤት ያለው ምንድነው? ሰው ነው። ወአቀመት ላቲ ሰባታ ይማደ፣ ሰባት ምሰሶችን አቆመች ይላል። እግዚአብሔር ዓለምን ፈጠረ፣ 7 ዕለታት ሰጠ። እግዚአብሔር ሰውን ፈጠረ፣ ፊቱ ላይ 7 ነገሮችን አሳረፈ። ስንት አይኖች አሉን? ንገሩኝ እስቲ። ስንት ጆሮዎች አሉን? ስንት የአፍንጫ ቀዳዳዎች አሉን? ስንት አፍ አለን? 1 በድምሩ ሲደመር ስንት ሆነ ማለት ነው? 7 አለ ማለት ነው። ስለዚህ እፍ ብሎበታል። ስለዚህ ይሄን ሁሉ የያዘ ደግሞ ሁሉንም የያዘ ራስ ነው። ለምሳሌ ሰው እጁ ቢቆረጥ ይኖራል፣ እግሯ ብትቆረጥ ትኖራለች። ጭንቅላት ውስጥ ቢቆረጥ ይኖራል? አይኖርም። መታወቂያ ስንነሳ፣ ለፓስፖርት ፎቶ ስንነሳ ከምን በታች ነው የሚፈለገው? ከአንገት በላይ ያለው አካላችን መታወቂያችን ነው የሚፈለገው። ታዲያ እግዚአብሔር ይህንን ራስ ሲሰራው ሲፈጥረው በጣም ብዙ ትርጉም ያለውና ብዙ ነገርን ከዚህ ውስጥ እንድንረዳ ፈቅዶ ነው እንጂ ዝም ብለን እንደዚህ እየተወዛወዝን እንድንሄድ ብቻ አይደለም። አንደኛ አዳም አባታችን ስንተኛ ፍጡር ነው ብለን ስናነብ መጽሐፈ ኩፋሌ ላይ 22 ይለናል። ስንት ይለናል? 22ኛ ነው። አዳም አባታችን 22ኛ ነው። እግዚአብሔር የፈጠራቸው ስፍር ቁጥር የላቸውም፣ ግን ብዙውን አንድ ብለን ስንቆጥረው 22ኛ ነው። በጣም ጥሩ።
ቀራንዮም ላይ ጌታችን ሲሰቀል በአዳም ራስ ላይ ነው መስቀሉ የተተከለው። አዳም ስንተኛ ፍጥረት ነው? 22ኛ እንዳትረሱ። በጣም የሚገርመው ዓለም በሰራው መሳሪያ የሰው ልጅ ጭንቅላት በሚገባ ይታያል አሁን ባለንበት ደረጃ። እና የሚገርመው ጭንቅላታችን ሲታይ ስንት አጥንቶች ብቻ አሉት? 22። ስንት አሉት? 22 አሉት። የሚገርም ነው። 8 የራስ አጥንቶች፣ 14 የፊት አጥንቶች አንድ ላይ ስንት ሰርተዋል? 22 ሰርተዋል። 22 ብዙ ነገር ነው። ከአዳም አንስቶ እስከ መጨረሻው የነገደ እስራኤል አባት ያዕቆብ ድረስ የተነሱ አባቶች ስንት ናቸው? 22 ናቸው። የእግዚአብሔርም ስም 22 ስሞች አሉት፣ አሌፋት ይባላሉ። ዳዊት በመዝሙር 118 ኤርምያስም በሰቆቃው ኤርምያስ እነዚህን ቅዱስ ስም እየጠሩ ተማጽነዋል። አሌፍ፣ ቤት፣ ጋሜል እያሉ አመስግነዋል። ቁጥራቸው ስንት ነው? 22 ነው። የሰው መደምደሚያ ራስ አዳም ነው። እሱም ያለው አጥንት ስንት ነው? 22 ነው። ስንት ዕለታት ግን አሉ? አረ ንገሩኝ። ስንት ዕለታት አሉ? ከእሑድ እስከ ቅዳሜ 7። የአንገትም አጥንት በተመሳሳይ መልኩ ስንት ነው? 7 ነው። ይሄ ዝም ብሎ ሊሆን አይችልም። ተራ ግጥጥሞሽም ሊሆን አይችልም። እነ ዳዊት ግን መንፈስ ቅዱስ እየገለጠላቸው ምን እላሉ? ግሩምና ድንቅ አድርገህ ፈጥረኸኛልና ምን እልሃለሁ? አመሰግንሃለሁ በማለት ያመሰግናሉ። ታዲያ ራስን ስናስብ ሁልጊዜ የቤተ ክርስቲያን ራስ የሆነው ማንን እናስባለን? ኢየሱስ ክርስቶስን እናስባለን። ነቢያት አስቀድመው በትንቢት ሐዋርያት በስብከት ክርስቶስ ራስ መሆኑን እንዲህ አድርገው ጽፈዋል። አንደኛ ጴጥሮስ 2:6-7 ላይ በመጽሐፍ እነሆ የተመረጠና የከበረን የማዕዘን ራስ ደንጊያ በጽዮን አኖራለሁ በእርሱም ያምን አያፍርም ተብሎ ተጽፏል። እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑት ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ደንጊያ የማሰናከያ አለት ሆነ ይላል። ስለዚህ ታላቁ ራስ ማን ነው ማለት ነው? ንጉሠ ነገሥት አምላከ አማልክት ኢየሱስ ክርስቶስ ነው ማለት ነው።